ለጥቅም በሚራወጡ ሰዎች መሃል እውነተኛ ፍቅርን ማግኘት የሰማይን ያህል ሩቅ ሆኗል። ለቢሊየነሩ ማይክል ስኮት ደግሞ በተለየ ሁኔታ ህመሙ ከባድ ነበር። ገንዘቡ እውነተኛ ፍቅርን ሊገዛለት አልቻለም። በተደጋጋሚ የሚያገኛቸው ሴቶች ፍቅራቸው ለገንዘቡ እንጂ ለእሱ እንዳልሆነ ሲረዳ በመጨረሻም አንድ ውሳኔ ላይ ደረሰ። ድርጅቱን ትቶ ውድ ልብሱን አውልቆና ራሱን ደብቆ በገዛ ድርጅት ውስጥ ወለል የሚወለውል ተራ የጽዳት ሰራተኛ ሆነ። በዚህ ሚስጥራዊ ጉዞ ውስጥ ሳራ የተባለች ምስኪን ሰራተኛን አገኘ። ለመሆኑ ሳራ ቁልቁል የምታየው የጽዳት ሰራተኛ ነገ ህይወቷን የሚቀይር የድርጅቱ ባለቤት መሆኑን ሳታውቅ ልቧን ትሰጠው ይሆን ወይስ እንደሌሎቹ በገንዘብና በስልጣን የምትታለል ናት? በክፎች ሴራ፣ በንቀትና በውርደት የተሞላው የቢሊየነሩ ታሪክ በመጨረሻም የሰራተኞቹ ስብሰባ ላይ መላውን ድርጅት ያስደነገጠ ትልቅ ሚስጥር ይፋ ያደርጋል። ዛሬ ንቀት ዋጋ ሲያስከፍል፣ ትህትና ደግሞ ወደ ንግስና ሲያደርስ የሚያሳይ አስደናቂ ታሪክ ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? እስኪ ታሪኩን ከመጀመራችን በፊት ይሄንን ታሪክ የት ሆናችሁ እየሰማችሁት እንደሆነ ኮሜንት ላይ ጻፉልን። ያላችሁበትን ሀገር ወይም የከተማችሁን ስም ንገሩን። ከሁላችሁም መስማት እንፈልጋለን። ታሪክ ሰውን ይቀይራል ብላችሁ የምታምኑ ከሆነ ደግሞ በደግነት ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ ወደ እናንተ የምናደርሳቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ታሪካችን እንመለስ። በሌጎስ እምብርት ውስጥ በምዕራብ አፍሪካ ከሚገኙ ትልልቅ ኩባንያዎች አንዱ በቢሊየን የሚቆጠር ናይራ የሚያንቀሳቅሰው ብራይት ቴክ ኢንዱስትሪስ በኤነርጂና በቴክኖሎጂ እና በዘመናዊ የቤት ውስጥ መሳሪያዎቹ ይታወቃል። ህንጻው በመስታወቶች፣ በሚያብረቀርቁ ወለሎችና ዩኒፎርም በለበሱ በመቶዎች የሚቆጠሩ ሰራተኞች ይገለጻል። ነገር ግን ከረጃጅም በሮችና ከሚያበሩ የማስታወቂያ ሰሌዳዎች በስተጀርባ አንድ ሰው ብቻ የሚያውቀው ሚስጥር ነበር። የብራይት ቴክ እውነተኛ ባለቤት ሚስተር ማይክል ስኮት አንድ እቅድ ነበረው። እድሜው 33 ዓመት ሲሆን ከናይጄሪያ ወጣት ቢሊየነሮች አንዱ ነበር። ነገር ግን ምን እንደሚመስል የሚያውቅ ሰው አልነበረም። ለዓመታት ማንነቱን ደብቆ ቆይቷል። ቃለ መጠይቅ ሰጥቶ አያውቅም። ፎቶዎቹንም ኢንተርኔት ላይ አጋርቶ አያውቅም። ለምን? ምክንያቱም ደግሞ ሐሰተኛ ፍቅር ሰልችቶት ነበር። ያገኘው ሴት ሁሉ የሚወደው ገንዘቡን እንጂ እሱን አልነበረም። ዝናውን፣ ድምቀቱን፣ መኪኖቹን እንጂ ልቡን አልፈለጉትም። እሱን ለጥቅም በቀረቡት በዋሹትና እሱን እንደሚወዱ ባስመሰሉ ነገር ግን ሀብቱን ለመደሰት ብቻ በሚፈልጉ ሴቶች ተሸማቆ ነበር። ሰልችተውት ነበር። ስለዚህም አንድ ደፋር ውሳኔን አደረገ። ለታመነ ጓደኛውና ለግል ረዳቱ ለጄምስ ነገረው። በራሴ ኩባንያ ውስጥ ደሃ የጽዳት ሰራተኛ ሆኜ እቀጥላለሁ አለው። ሰዎች ማንነቴን በማያውቁበት ጊዜ እንዴት እንደሚይዙኝ በትክክል ማየት እፈልጋለሁ። እናም በዛ ማንነቴ የሚወደኝ ሰው ለማግኘት እሞክራለሁ። ጄምስ ቅንድቡን አነሳ። አለቃ፣ በዚህ ነገር እርግጠኛ ነህ? ወለል መወልወል፣ መጸዳጃ ቤቶችንም ማጽዳት ይኖረዋል። ስራው አንተ እንደምታስበው ቀላል አይደለም። ማይክል ፈገግ አለ። እኔ የምፈልገው በትክክል ያንን ነው። በዝቅተኛ ደረጃ ላይ ሲሆን ልትወደኝ የምትችል ሴት ማግኘት እና ያኔ ከወደደችኝ ደግሞ በጥሩ ሁኔታዬ ላይ ልታገኘኝ ይገባታል። በሚቀጥለው ጧት እቅዱ ተጀመረ። ማይክል ጸጉሩን ዝቅ አድርጎ ተቆረጠ። ርካሽና ትልልቅ ልብሶችን፣ የላስቲክ ነጠላ ጫማዎችን እና ያረጀ ኮፍያ አደረገ። ጠቆር ያለና እድሜው ትንሽ የገፋ እንዲመስል ፊቱን በቀላል ፓውደር ሸፈነ። ድምፁ ሻካራና የተሰባበረ እንዲመስል አደረገ። ማይክል ወደ ብራይት ቴክ ኢንዱስትሪስ ሰራተኞች በር ጋር ሲደርስ በረጋ መንፈስና በራስ መተማመን ወደ ጥበቃ ቦታው አመራ። ከጥበቃዎቹ አንዱ በቅርበት ተመለከተው። ኦ፣ ለምን መጣ? እኔ አዲሱ የጽዳት ሰራተኛ ነኝ። ማይክል በጥልቀት ግን ሻካራ በሆነ ድምጽ መለሰ። ጥበቃው በእጁ ያለውን የመታወቂያ ካርድ ተመልክቶ ወደ ህንጻው አመለከተው። ግባና ለጽዳት ተቆጣጣሪው ሪፖርት አድርግ። በመጀመሪያው መተላለፊያ በግራ በኩል አለልህ። ማይክል በትንሹ አንገቱን ደፍቶ በበሩ ገባ።
በህንጻው ውስጥ ያሉት መተላለፊያዎች ከአንዱ ክፍል ወደ ሌላው በፍጥነት በሚንቀሳቀሱ ሰራተኞች ተጨናንቀዋል። ሰዎች ሳይመለከቱት አልፈውት ይሄዳሉ። አንዳንዶቹ ላፍታ አይተውት ፊታቸውን ያዞራሉ። ማንም ፈገግ አላለለትም። ማንም ሰላም አላለውም። ወደ ጽዳት ቢሮ ሲደርስ አንኳኩቶ ገባ። በጠረጴዛው ጀርባ ያለችው ሴት ቀና ብላ ተመለከተች። የስም ሰሌዷ ወይዘሮ ኒንካ ይላል። የጽዳት መሪ። አዲሱ የጽዳት ሰራተኛ አንተ ነህ? አሁን እመቤት። ፈገግ ለማለት እንኳን ሳትሞክር በትንሹ ራሷን ነቀነቀች። የሥራ ቦታ ምድር ቤት፣ መተላለፊያዎች፣ ሳሎንና መጸዳጃ ቤቶች ናቸው። የጽዳት ዕቃዎቹ በመጋዘን ውስጥ አሉ። ወዲያውኑ ስራህን ጀምር። እሺ እመቤት አለ ማይክል። ወደ ዕቃ ማስቀመጫው ሄዶ መወልወያ፣ ጓንት፣ መጥረጊያና የጽዳት ፈሳሽ ሳሙና ወስዶ የመጀመሪያ ፈረቃውን ጀመረ። ስራው በጣም ከባድ ነበር። ካሰበው የበለጠ የሚከብድ ሆነበት። መጸዳጃ ቤቶቹ ደስ የማያሰኙ ነበሩ። ወለሎቹም አቧራማ ነበሩ። እያጎነበሰ ንጣፎችን እየፈተገና መተላለፊያዎችን በዝምታ እየወለወለ ሲሰራ ቆየ። ጀርባው መታመም ጀመረ። እጆቹም ይለበልቡት ነበር፣ ግን አላማረረም። ቀን ከቀን ማይክል ይመላለሳል። በየቀኑ ማለዳ ደርሶ በዙሪያው ያለውን ነገር እየተመለከተ ስራውን ይሰራል። አንዳንድ ሰራተኞች ትሁት ቢሆኑም ተግባቢ ግን አይደሉም። ሌሎቹ ደግሞ ቀዝቃዛ፣ ኩሩና ጨካኝ ነበሩ። አብዛኞቹ ሙሉ በሙሉ ችላ ይሉታል። ነገር ግን አንድ የተለየ ነገር ተከሰተ። አንድ ከሰዓት በኋላ በሰራተኞች ካፌ ውስጥ ማይክል አንድ ጥግ ላይ እያጸዳ ሳለ አንዲት ወጣት ብቻዋን ተቀምጣ ተመለከተ። ከትንሽ ዕቃ ውስጥ ተራ ነጭ ሩዝ እየበላች ነበር። ጫማዎቿ በጣም አርጅቷል። የቦርሷ ማሰሪያም በክር ተጠግኖ ነበር። ሆኖም በአቅራቢያዋ ለነበሩ አንዲት አረጋዊ የጽዳት ሰራተኛ በቀስታ ፈገግ ብላ ውሃ አቀረበችላቸው። ያቺ ትንሽ የደግነት ተግባር የማይክልን ትኩረት ሳበው። ስሟ ሳራ ነበር። በአይቲ ክፍል ውስጥ ዝቅተኛ ረዳት ነበረች። በዝምታዋ፣ በትህትናዋና በትጋት በመስራቷ ትታወቅ ነበር። ወሬዎችን ትርቃለች። የራሷን ጉዳይ ብቻ ትከታተላለች። ማይክል በጠረጴዛው አጠገብ ሲያልፍ ቀና ብላ ፈገግ አለች። እንደምን ዋሉ ጌታዬ? በድንገት ደንግጦ ለጥቂት ጊዜ ቆመ። እኔን እያናገርሽኝ ነው? አዎ መለሰች። ይህንን ቦታ በየቀኑ ስታጸዳ ይችሃለሁ። በእውነት ጎበዝ ሰራተኛ ነህ። ፈገግ አለ። አመሰግናለሁ። አንቺም በጣም ደግነሽ። በቀስታ ራሷን ነቀነቀች። ፈጣሪ እጆችህን ይባርክ። አሜን ማይክል መለሰ። ያንቺንም እጆች ይባርክ። ያ አጭር የሆነ ቅስፈት ቀኑን ሙሉ በልብ ውስጥ ቀረ። በድብቅ ጉዞውን ከጀመረበት ጊዜ አንስቶ አንድ ሰው ክብር ሲሰጠው ይህ የመጀመሪያው ነበር። በዚያው ምሽት ማይክል በጸጥታ አፓርታማ ውስጥ ተቀምጦ ስለተፈጠረው ነገር ያስብ ነበር። ረዳቱ ጄምስ ምግብና ደስ የሚል ፈገግታን ይዞ መጣ። የዛሬው ፈረቃ እንዴት ነበር? ጄምስ ጠየቀ። ማይክል የድካም ፈገግታን አሳየ። እንደተለመደው በጣም ከባድ ነበር፣ ግን አንድ ነገር ተከስቷል። ጄምስ ቅንድቡን አነሳ። ምንድነው? አንድ ሰው አገኘው። ሳራ ትባላለች። አይኖቼን ተመለከተች። እናም ፈገግ ብላ በትህትና አናገረችኝ። እና እውነተኛ ይመስላል? ማይክል በቀስታ ራሱን ነቀነቀ። አይ እሱን እንኳን ገና አሁን አላወቅኩም፣ ግን ለማወቅ እሞክራለሁ። እውነተኛ ከሆነች ህይወቷ ዳግመኛ እንደነበረው አይሆንም። ማይክል በሚቀጥለው ጧት ከተለመደው የበለጠ ጉጉት ይዞ ወደ ብራይቲክ ተመለሰ። የጽዳት ስራውን በዝምታ እየሰራ ቆየ። ነገር ግን በአይቲ ክፍል ዙሪያ ለሚደረጉ እንቅስቃሴዎች ሁሉ ከፍተኛ ትኩረት ሰጥቶ ነበር። ስለ ሳራ የበለጠ ለመረዳት ፈለገ። እሱን እንዴት እንደምትይዘው ብቻ ሳይሆን እንዴት እንደምትኖር፣ እንዴት እንደምትሰራ፣ ማን ናት፣ እንዴት ነው ከሰዎች ጋር የምትግባባው። በቃ ሁሉንም ነገር ስለሷ ማወቅ ፈለገ እና ማንም በማያያት ጊዜ ሌሎችን እንዴት እንደምትይዝ ጭምር። በረፋዱ ላይ ሳራ ከስራ ባልደረቦቿ ጋር በቀስታ እያወራች በመተላለፊያው በኩል አለፈች። ማይክል እሷን ለማየት ብቻ ጽዳቱን አቆመ። እሷ ግን አላስተዋለችውም። እርምጃዎቿ ረጋ ያሉ፣ ድምጿም ሰላማዊ ነበር። ማንንም ለማስደመም አልሞከረችም። ብዙ ነገር ያሳለፈች፣ ነገር ግን በዚያ ሁሉ ውስጥ ጠንካራ ሆና መቆየትን የተማረች ትመስላለች። በምሳ ሰዓት እንደገና በካፌው ውስጥ አያት። ከቤት ምግብ ይዛ መታ ነበር። ተራ የሆነ ጆሊ ፍራይስ፣ በስርዓት የታሸገ። በጸጥታ ጥግ ላይ ተቀምጣ
ከቦርሷ ትንሽ የውሃ ጠርሙስ አወጣች። ከቢሮ መልእክተኞች አንዱ የደከመውና ላበላብ የሆነ ባጠገቧ አለፈ። ሳታመነታ ጠራችውና ግማሹን ሩዝ ሰጠችው። ውሰደው፣ እኔ በቂ አለኝ። ማይክል ከሩቅ ሆኖ ይመለከት ነበር። ያ ተግባር በትላንትናው ዕለት የተሰማውን አረጋገጠለት። እሷ እንደ ሌሎች አይደለችም። እሷ የተለየች ናት። ተግባራቱን ቀድሞ ጨርሶ ለመፈረም ወደ ጽዳት ቢሮ ተመለሰ። ሲወጣም ሳራ ከህንጻው ስትወጣ አያት። ደህንነቱ በተጠበቀ ርቀት ለመከተል ወሰነ። መኪና ወይም ብስክሌት አልተጠቀመችም። በእግሯ ነበር የሄደችው። እርምጃዋ ጽኑ እና ቀልጣፋ ነበር። ማይክል እንዳታስተውለው በጣም ወደ ኋላ ቀርቶ በጥንቃቄ ተከተላት። ያረጁ አፓርታማዎች ወደ ሞሉበት ጸጥ ያለ መንገድ እስክትደርስ ድረስ ለ20 ደቂቃ ያህል ተጓዘች። ያረጀ ግን ንጹህ ወደሚመስል ባለ 2 ፎቅ ህንጻ ገባች። ማይክል ህንጻውን እየተመለከተ መንገዱን ማዶ ቆመ። እዚህ ነው የምትኖረው ማለት ነው ለራሱ ተናገረ። በየቀኑ በእግሯ ወደ ስራ ትሄዳለች። መኪና የላትም፣ ግን ቅሬታ የለም። አታማርርም። በጥልቅ ሐሳብ ውስጥ ሆኖ ለጥቂት ጊዜ እዚያው ቆመ። ይህች የምታስመስል ሰው አልነበረችም። በቃ ዝም ብላ ህይወቷን እየኖረች ነበር። እሷ እንደዚህ ናት። የሆነ ትርኢት እያሳየች አልነበረም። ትሁትና ቅን ነበረች። በዚያው ምሽት ማይክል እንደገና ከጄምስ ጋር ተገናኘ። ዛሬ እኮ ተከተልኳት። የጄምስ አይኖች ፈጠጡ። ከርቀት ተከተልኳት እና ትንሽ አፓርታማ ውስጥ ነው የምትኖረው። መንገዱን ሙሉ በእግሯ ነው የምትጓዘው። ስትሄድም ሆነ ስትመጣ በእግሯ ነው የምትሄደው። የህዝብ ትራንስፖርትም አትጠቀምም። ዛሬ ደግሞ ግማሽ ምሷን ለሌላ ሰው ስትሰጥ አየዋት። ጄምስ በቀስታ ፏጨ። ኦ ያ ብርቅ ነገር ነው። አንድ ነገር ላደርግላት ነው፣ ግን በዝምታ። ገና ምንም ነገር መጠርጠር የለባትም። እሺ ምን አሰብክ? ማይክል ወደፊት ዘንበል አለ። በመጀመሪያ ዳግመኛ እንዳትራብ ማረጋገጥ እፈልጋለሁ። አከራይዋ ማን እንደሆነ ወቅ። ስም ሳይጠቀስ የ6 ወር የቤት ኪራይ ይከፈል። ጄምስ በቀስታ ራሱን ነቀነቀ። እንደተፈጸመ ቁጠረው። ማይክል ፈገግ አለ። እንዲሁም ምን እንደተማረች አጣራልኝ። ለምን እስካሁን በአይቲ ክፍል ውስጥ በዝቅተኛ ደረጃ ላይ እንዳለች ማወቅ እፈልጋለሁ። በሚቀጥለው ጧት ሳራ ወደ ግቢዋ ስትገባ አከራዩ በሰፊ ፈገግታ ቆሞ ተመለከተች። ደህና አደሩ ጌታዬ ብላ የተለመደ ሰላምታዋን ሰጠች። ሳራ ልጄ ደህና አደርሽ? ልደውልልሽ እያልኩ ነበር። ግራ ተጋባች። ምን ነው ሁሉ ነገር ሰላም ነው? ሰላም ነው። እንዲያውም አንድ ሰው የ6 ወር የቤት ኪራይሽን ከፍሎታል። የሳራ አይኖች ፈጠጡ። ማን የከፈለው? አከራዩ ትከሻቸውን ሰበቁ። ስም አልሰጠም። ስሙ እንዳይጠቀስ የፈለገ አንድ ሰው ነው። የ6 ወር እንደተከፈለና ኪራይሽ እስከሚቀጥለው ዓመት ድረስ እንደተሸፈነ እንድነግርሽ ብቻ ነው የነገረኝ። ሳራ ለጥቂት ሰኮንዶች ደንግጣ ቆመች። እርግጠኛ ኖት? አዎ፣ ገንዘቡን እኔ ራሴ ቆጥሬዋለሁ። አምላክሽን አመስግኚ። የሆነ ቦታ አንቺን የሚከታተልሽና የሚደግፍሽ ሰው አለ ማለት ነው። ፈጣሪ ይመስገን። አይኖቿ በእንባ እየተሞሉ በቀስታ ራሷን ነቀነቀች። አዎ ፈጣሪ ይመስገን። በዚያ ቀን ወደ ስራ ስትሄድ የሆነ ነገር ከራሷ ላይ የወረደ ይመስል ቀለል ሲላት ተሰማት። ለወራት ያህል ስለ ኪራይ መጨነቅ አይጠበቅባትም። ነገር ግን ማን እንደከፈለውና ለምን እንደሆነ እያሰበች ነበር። ወደ ስራ ስትደርስ ለተለመደው ረፍቷ በቀጥታ ወደ መተላለፊያው ሄደች። እዚያ ነበር የጽዳት ሰራተኛውን ማይክልን አሁንም በሌላው ማንነት ያየችው። በሞቅታ ፈገግ አለችለት። ደህና አደሩ ጌታዬ። እንደምን አደርሽ መለሰ። ዛሬ ሆኖውን አታምንም። ምን ሆነ? ምንም እንደማያውቅ ሆኖ ጠየቃት። የቤት ኪራይ ተከፈለልኝ፣ ሙሉ የ6 ወር። ስም የለም፣ ማብራሪያም የለም። አከራዩ ስሙ እንዳይጠቀስ የፈለገ ሰው ነው አለኝ። ማይክል የተገረመ መሰለ። ዋው፣ ያ በጣም አስደናቂ ነገር ነው። ፈጣሪ በእውነት በሚያስደንቅ መንገድ ይሰራል። በቀስታ ራሷን ነቀነቀች። ድምጿ እየተቆራረጠ ነበር። ያደረገውን ሰው አቅፌ ምስጋናዬን ብገልጽለት በጣም ደስ ይለኝ ነበር። በቀስታ ፈገግ አለ። ምን ያህል አመስጋኝ እንደሆንሽ አስቀድመው እንደሚያውቁ እርግጠኛ ነኝ እና ምናልባት አንድ ቀን ትገናኙ ይሆናል። በቀስታ ሳቀች። ምናልባት። ከዚያም ቀና ብላ አየችው።
አንተም ግን የተለየ መሆንን ታውቃለህ አይደል? በዚህ ኩባንያ ውስጥ ያሉ አብዛኞቹ ሰዎች የጽዳት ሰራተኞችን እንደ ሰው አያዩም። አንተ ሁልጊዜ ትሰማለህ፣ ሁልጊዜ ሰላምታን ትመልሳለህ። ማይክል ቀላል ምላሽ ሰጣት። ደግ ለመሆን ምንም አይነት ወጪ አያስወጣም። ራሷን ነቀነቀች። አዎ ልክ ነህ፣ ያ እውነት ነው። ከዚያም ስልኳ ጠራ። በትህትና ተሰናብተው ሄደች። ማይክል ለጥቂት ጊዜ ባለበት ቆሞ ቀረ። ሳራ ሲል ለራሱ በሹክሹክታ ተናገረ። ምንም ሐሳብ የለሽም፣ ምን እየሆነ እንደሆነ ምንም አታውቂም ለራሱ ተናገረ። ማይክል አሁን እንደሚያደርገው የሥራ ቀኑን እንዲህ በተለየ ጉጉት ጠብቆ አያውቅም ነበር። በየቀኑ በማለዳ መጥቶ ማጽዳት ይጀምራል። ነገር ግን ልቡ ወደ አንድ ነገር ይሳብ ነበር፣ ወደ ሳራ። እሷ የቀኑ ትልቅ ትኩረት ሆናለች። ሁል ጊዜም ረጋ ያለች፣ ሁል ጊዜም ደግ፣ ማንንም ዝቅ አድርጋ አትመለከትም። ልብሶቿ አሮጌ ቢሆኑም እና መስዋ ትንሽ ብትሆንም ልቧ ግን ሀብታም ነበር። ማይክል በሳቀች ቁጥር ያየው ነበር። አንድ ከሰዓት በኋላ መተላለፊያዎቹን ረጅም ሰዓት ከወለወለ በኋላ ማይክል በሰራተኞች ካፌ ውስጥ ወደሚገኝ አንድ ጥግ ለማረፍ ተመለሰ። ሳራ እንደተለመደው በጸጥታ ገብታ በምትወደው ቦታ ተቀመጠች። ማይክል ብቻውን ሆኖ ግንባሩን ሲጠርግ ስታየው ወደሱ መጣች። ምግብ አልበላህም ስትል ጠየቀችው። ማይክል በቀስታ ራሱን ነቀነቀ። ገና አልበላሁም። ጥያቄ አልጠየቀችም። ትንሽ የምሳቋን ከፍታ ወደሱ ገፋችሁ። እባክህን ብላ፣ እኔ ቅድም አንድ ነገር በልቻለሁ። ማይክል ደነገጠ። አይ ምግብሽን መውሰድ አልችልም፣ እባክህ። በሞቀ ፈገግታው ተወተችው። እንድትበላ ፈልጋለሁ። ብዙ የለኝም፣ ግን ያለኝን ማካፈል እችላለሁ። ለጥቂት ጊዜ ተመለከታት። ልቡ በሐዘን ተሞላ። በቀስታ ማንኪያውን አነሳ። አመሰግናለሁ ሳራ፣ ይህ ለኔ ምን ማለት እንደሆነ አታውቂም። እሱ ሲበላ ያየችው በዝምታ አጠገቡ ተቀመጠች። ሰዎች አንተን የሚይዙበትን መንገድ አይቻለሁ አለች በቀስታ። እንዴት ደግ መሆን እንዳለባቸው አያውቁም። እኔ ግን በየቀኑ ከማንም በላይ ጠንክረ ስትሰራ ነው ማይህ። አታማርርም። ማይክል ለጥቂት ጊዜ ቆመ። አንቺ ብቻ ነሽ የምትተይኝ። አዎ ሰዎች ከሚያስቡት በላይ አይሃለሁ። በትንሹ ሳቅ አለች። ሁለቱም ፈገግ አሉና በሰላማዊ ዝምታ ተቀመጡ። ነገር ግን ሁሉም እንደ ሳራ አልነበረም። የኩባንያው አጠቃላይ ስራ አስኪያጅ ሚስተር ኤድዋርድ ኩሩና ጉረኛ ሰው ነበር። ጥሩ ልብሶችን ይለብሳል፣ ውድ ስልኮችንም ይይዛል እና ልክ እንደ ንጉስ ይራመዳል። አብዛኞቹ ሰራተኞች ይፈሩታል። አንዳንድ ሴቶች በሀብቱና በስልጣኑ ያደንቁታል። ሳራ ግን እሷ ሁሉ ጊዜ ትርቀዋለች። ያ ኤድዋርድን እንዲጓጓ አደረገው። አንድ ቀን ወደ ቢሮ ጠራት። ሳራ በጣም ቆንጆ ልጅ ነሽ ብሎ ጀመረ። አመሰግናለሁ ጌታዬ መለሰች። ውይይቱ ወዴት እያመራ እንደሆነ እርግጠኛ አልሆነችም። ስከታተልሽ ቆይቻለሁ። አንቺ የተለየሽ ነሽ። ብዙ አታወሪም፣ እንደ ሌሎቹም አትለምኝም እና ራስሽን ለወንዶች አታቀርቢም። ሳራ ምንም አልተናገረችም። ኤድዋርድ ወደ ኋላ ተደግፎ ፈገግ አለ። የተሻለ ህይወት ልሰጥሽ እችላለሁ። ይህ የኔ ኩባንያ ነው። ታውቂያለሽ አይደል? ውጭ ያሉት መኪኖች፣ ይሄንን ቦታ የሚያንቀሳቅሰው ገንዘብ ሁላ፣ ከዚህ በስተጀርባ ያለው ሰው እኔ ነኝ። ግራ የተጋባች መሰለች። ብራይቴክ የእርሱ ነው እንዴ ጌታዬ? አዎ በትክክል። በራስ መተማመን ስሜት ዋሸ። በወረቀቶቹ ላይ ያለው ስም በእርግጥ እኔ አይደለም፣ ግን ሁሉንም ነገር የምቆጣጠረው እኔ ነኝ። ቦርዱ እኔን ይሰማኛል፣ ሰራተኞቹም ይታዘዙኛል። ወደ እኔ ከተጠጋሽ ሳራ ህይወትሽ ይለወጣል። ደሞዝሽን እጨምራለሁ፣ የተሻሉ ልብሶችንም እገዛልሻለሁ እና ዳግመኛ መከራ አያገኝሽም። ሳራ በረጅሙ ተነፈሰች። አመሰግናለሁ ጌታዬ፣ ግን ለዛ ፍላጎት የለኝም። ኤድዋርድ ፊቱን አጨፈገገ። የምዋሽ ይመስልሻል? ላስብልሽ ህይወትሽን ልቀይረው እንደምችል አታምኝም? አይ ጌታዬ፣ ይህ ስለ እምነት አይደለም በቀስታ ተናገረች። እኔ ፍላጎቱ ስለሌለኝ ነው፣ ለዛ ብቻ ነው። በቀዝቃዛ ሁኔታ ሳቀ። እንግዲህ በቀሪው ህይወትሽ በእግር ወደ ስራ መሄድን፣ ያገለገሉ ልብሶችን መልበስና ተራ ምግብ መብላትን መርጠሻል ማለት ነው። ሳራ ቆመች። አዎ ጌታዬ፣ ገንዘብ ለማግኘት ብሎ አንድን ሰው እንደሚወዱ ከማስመሰል መቼስ ይሻላል። ከቢሮ ወጣች።
እሱ ደንግጦና ተቆጥቶ ባለበት በዚያው ተወጁ። ከዚያ ቀን ጀምሮ ኤድዋርድ እሷን በንቀት መያዝ ጀመረ። ከሌሎች የበለጠ ስራ ይሰጣት ነበር። በስብሰባዎች ላይ በጠንካራ ቃላት ያናግራታል። ነገር ግን ሳራ ለሱ ግድ አልነበራትም። አሁንም ጠንካራ ሆና ቀጠለች። ጠንክራ ሰራች እና ፈገግቷን አላቋረጠችም። ያላት ብቸኛ ኃይል እሱ ብቻ ነበር። ማይክል ከራሱ ዓለም ጥግ ሆኖ ሁሉንም ነገር አስተዋለ። ኤድዋርድ ሳራን የሚመለከትበትን መንገድ አየ። ክብሯን እንደ አክሊል ይዛ በኩራት ከቢሮ ስትወጣ አያት። በዚያው ከሰዓት በኋላ ሳራ በመተላለፊያ ውስጥ በእረፍት ላይ ሳለች ማይክል ወደሷ ሄደና ደህና ነሽ ሲል ጠየቃት። ፈገግ አለች። አዎ ምን ነው? አይ የደከመሽ ትመስያለሽ። ደህና ነኝ፣ ብቻ ረጅም ቀን እያሳለፍኩ ስለሆነ ነው። ማይክል ለጥቂት ጊዜ ቆመ። ትላንት ምግብሽን ለሌላ ሰው ስትሰጪ አይቼሻለሁ። መስጠት አልነበረብሽም። አውቃለሁ በቀስታ መለሰች። ግን ፈለኩ። በመስጠት ውስጥ እኮ ሰላም አለ። ህይወት ከባድ ቢሆንም እንኳን አሁንም ለሰው የማቀርበው ነገር እንዳለኝ ያስታውሰኛል። በዝምታ አድናቆት ተመለከታት። ከምታውቂው በላይ የምታቀርቢው ነገር አለሽ ሳቃለች። ከራሴ በላይ እንደምታውቀኝ እርግጠኛ የሆንክ ትመስላለህ። ምናልባት አውቅ ይሆናል በቀስታ መለሰላት። ለጥቂት ጊዜ ተመለከተችውና እንዲህ ስትል ጠየቀች። አንተስ በእውነት ማነህ? ማይክል ፈገግ አለ። ለአሁኑ የጽዳት ሰራተኛ ብቻ ነኝ። ሳራ በቀስታ ራሷን ነቀነቀች። እንግዲያውስ አንተ በጣም ልዩ የጽዳት ሰራተኛ ነህ። ወደ ጠረጴዛዋ ስትመለስ ማይክል ለተወሰነ ጊዜ ቆሞ ተከተላት። እናም በለሆሳስ እንዲህ ሲል ተናገረ። አንቺ ደግሞ ልዩ ብቻ አይደለሽም፣ ብርቅ ነሽ። ጸጥ ያለ ከሰዓት በኋላ ነበር። አብዛኞቹ ሰራተኞች ለምሳ ወጥተው ነበር። ነገር ግን ሳራ አንዳንድ ሪፖርቶችን ለመጨረስ ጠረጴዛዋ ላይ ነበረች። በድንገት ቀና ስትል ስራ አስኪያጁ ሚስተር ኤድዋርድ በፊቱ ላይ የኩራት ፈገግታ ይዞ ወደሷ ሲመጣ አየች። በእጁ አዲስ ስልክ ይዟል። አሁንም በሳጥን ውስጥ ያለ የሚያብረቀርቅ ስማርት ስልክ። ያንን አሮጌ ስልክ ለረጅም ጊዜ ስትጠቀሚ እንደቆየሽ አስተውያለሁ። ኤድዋርድ በቀስታ አዲሱን ስልክ በጠረጴዛዋ ላይ አስቀመጠ። ይሄንን ውሰጁ፣ አሁን ያንቺ ነው። እና ሳራ አንድ ነገር ልጠይቅሽ እፈልጋለሁ። እባክሽን የኔ ሁኚ። ሳራ ደነገጠች። ስልኩን ከዚያም ኤድዋርድን ተመለከተች። ጌታዬ፣ አይሆንም፣ አመሰግናለሁ። ቅንድቡን አነሳ። ለምን? ቆይ አልወደድሽውም? አይ ስለ ስልኩ አይደለም፣ እኔ የፈለጉትን ልሰጦት አልችልም በግልጽ መለሰች። እባክዎን ሌላ ሰው ይፈልጉ። ኤድዋርድ ሳቀ። እኔ ሌላ ሰው አልፈልግም ሳራ፣ አንቺን ነው የምፈልገው። ሳራ ቆመች። ይቅርታ ጌታዬ፣ በፍጹም ፍላጎት የለኝም። የኤድዋርድ ፈገግታ ጠፋ። አይኖቹ ቀዝቃዛ ሆኑ። አንቺ ምስኪን ሴት፣ እኔ እያናገርኩሽ በመሆኑ ምን ያህል እድለኛ እንደሆንሽ ግን ታውቂያለሽ? ለዚህ ስራሽ ትጸጸቻለሽ። ከስራ እንድትባረሪ ያደርግሻለሁ። ስልኩን አንስቶ ከቢሮ ወጣ። ሳራ እዚያው ደንግጣ ቆመች። ልቧ በፍጥነት ይመታል። እጆቿ ይንቀጠቀጣሉ። ደካማ የሆነች መሰላት። ኤድዋርድን ስለፈራች ሳይሆን ጠንክራ የሰራችበትን ብቸኛ ስራዋን ማጣት ስላልፈለገች ነበር። ከጥቂት ጊዜ በኋላ በጸጥታ ወደ ጽዳት ቦታው ሄደች። ማይክል ከኋላ በኩል መተላለፊያውን እየወለወለ ነበር። እሱን ስታየው ቆማ ፊቷን ጠረገች። ሳራ ቆይ ምን ሆነሻል? ማይክል ወዲያውኑ ጠየቀ። እኔ ይሄንን ከእንግዲህ መቀጠል አልችልም። ድምጿ እየተንቀጠቀጠ ነበር። ሰላሜን ብቻ ነው የምፈልገው። ማይክል መወልወያውን ጣለ። ንገሪ ምን ሆነሽ ነው? በረጅሙ ተነፈሰችና ሁሉንም ነገር አስረዳችው። ኤድዋርድ በስልክ ሊደልላት እንደሞከረ፣ ውዴ ብሎ እንደጠራት እና ከስራ እንደሚያስባርራት እንዴት እንደዛተባት ነገረችው። ማይክል እጆቹን ጨበጠ። እጇን በቀስታ በእጁ ላይ አኖረች። እባክህ ወደሱ እንዳትሄድ። ይህንን ስራ ከማግኘቴ በፊት ምን ያህል ከባድ እንደነበር አውቃለሁ እና ማጣት አልፈልግም። እሱ ደግሞ እዚህ ስራ አስኪያጅ ነው። ማንኛውንም ነገር ማድረግ ይችላል። ማይክል አይኖቿን ተመለከተ። ግን ወሰን አልፏል። ሄጄ አነጋግረዋለሁ። እባክህ በሹክሹክታ ተናገረች። አንተንም ከስራ ያባርርሃል። ነገር ግን ማይክል በቂ ሰምቶ ነበር። ሌላ ቃል ሳይናገር ዞር ብሎ ከመተላለፊያው ወጣ። ሳራ ተከተለችው። እሱ ግን ቀጥታ ወደ ኤድዋርድ ቢሮ እያመራ ነበር። ኤድዋርድ ሳይመልስ አንድ ጊዜ አንኳኩቶ ገባ።
ኤድዋርድ በመገረም ቀና ብሎ ተመለከተው። አንተ ማን ነህ? ቆይ ምን ፈልገህ ነው? ማይክል ጊዜ አላጠፋም። ከሳራ ብትርቅ ይሻልሃል። ኤድዋርድ አይኖቹን አጠበበ። ይቅርታ፣ ምን? ከሷ ራቅ እያልኩ ነው። ማይክል ድምጹን ከፍ አድርጎ እንደገና ተናገረ። ቆሻሻ እጆችህንና ውሸትህን ከሷ አርቅ። ኤድዋርድ በድንጋጤ ቆመ። ቆይ አንተ ማን ነኝ ብለህ ነው የምታስበው? እንዴት ብትደፍር ነው እኔን እንደዚህ የምታናገረኝ? ለመሆኑ እኔ ማን እንደሆንኩ ታውቃለህ? ማይክል አይኑን አላሸሸም። ማን እንደሆንክ ጠንቅቄ ያውቃለሁ። ፈሪ፣ ስልጣንህን እየተጠቀምክ ሴቶችን የምታሳድድ ርካሽ ሰው ነህ። እና አሁንም ይሄን ማድረግህን እንድትቀጥል የምፈቅድልህ ይመስላል? እኔ እዚህ ያለው ፈጽሞ አይሆንም። ኤድዋርድ በመራራነት ሳቀ። አንተ እብድ መሆን አለብህ። ተራ የጽዳት ሰራተኛ እኮ ነህ። በነጠላ ጫማ የምትዞር ደደብ። እንዴት እዚህ መተህ እኔን እንደዚህ ታናግረኛለህ? ትንሽ አታፍርም? አታስፈራራኝም። ማይክል በቀዝቃዛ ድምጽ ተናገረ። በእኔ ላይ ምንም ነገር ማድረግ አትችልም። ኤድዋርድ ወደሱ ጠቆመ። ነገ ጠዋት ከዚህ ኩባንያ መውጣትህን አረጋግጣለሁ። ለባለቤቱ ራሴ ደውላለሁ። ፀሐይ ሳትወጣ በፊት ትባረራለህ። ማይክል ፈገግ ብሎ ተመለከተው። ምንም ማድረግ አትችልም። ልንገርህ አይደል? ምንም የማድረግ አቅም የለህም። በቅርቡ ደግሞ ያንን ትገነዘባለህ። ነገር ግን ይሄንን በሚገባ ስማኝ። ከሳራ ራቅ። ዳግመኛ ከሷ አጠገብ ካየው ባልተፈጠርኩ ብለህ እንድትመኝ ነው ማደርግህ። ኤድዋርድ በቀስታ ወደ ኋላ ተመለሰ። በማይክል ድምጽ ውስጥ ያለው በራስ መተማመን ስሜት አንድ እንግዳ ነገር ነበር። ለድሃ የጽዳት ሰራተኛ በጣም ደፋር፣ በጣም የተረጋጋና በጣም እርግጠኛ ነበር። በእውነቱ አንተ ማን ነህ? ኤድዋርድ ግራ ተጋብቶ ጠየቀ። ማይክል ግን አልመለሰም። ዝም ብሎ ዞር ብሎ ከቢሮው ወጣ። ኤድዋርድ ደንግጦ ተቆጥቶና በጥያቄ ተሞልቶ ተወው። ሳራ በመተላለፊያ ውስጥ በጭንቀት እየጠበቀች ነበር። ማይክል ሲመለስ ስታየው ወደሱ ሮጠች። ምን ተፈጠረ? ጠየቀችው። አንድ ነገር አደረገ? ማይክል በቀስታ ተመለከታት። አይ እኔ አንድ ነገር አደረግኩ። እንዳይነካሽ ነገርኩት። ከዚህ በኋላ ይተውሻል። የፈራች መሰለች። ማይክል ግን ከስራ ካባረረህስ? ማይክል በቀስታ ፈገግ አለ። ይሞክረው፣ እሱ ነው የሚሄደው እንጂ እኔ አይደለሁም። ሳራ በሚገርም ሁኔታ ተመለከተችው። በአይኖቹ ውስጥ ከውጭ ከሚታየው በላይ ትልቅ ኃይለኛና የተደበቀ ነገር ያለ ይመስል ነበር። ግን አልጠየቀችም። ዝም ብላ አመሰግናለሁ አለችው። እሱም መለሰላት። ምንም ቢሆን ሁልጊዜ እጠብቅሻለሁ። እሺ ሳራ። ከረጅም የሥራ ቀን በኋላ ሳራ ወደ ትንሹ አፓርታማዋ ተመለሰች። ነገር ግን በሯ ላይ ስትደርስ ቆመች። እዚያው በሯ ፊት ለፊት ወለሉ ላይ ትንሽዬ የአበባ አቅፍና በቀይ ሪቫን የታሸገ አዲስ የስልክ ሳጥን ተቀምጧል። ከሪቫኑ በታች ትንሽ ደብዳቤ አለ። ልቧ በፍጥነት እየመታ አነሳችው። በማስታወሻው ፊት ለፊት በጥሩ የእጅ ጽሑፍ የተጻፈ ከኔ ላንቺ የተሰጠ ስጦታ ነው ከሚስጥራዊው አድናቂሽ የሚሉ ቃላት ብቻ ነበሩበት። ሳራ ደንግጣ ቆመች። ግራና ቀኟን ተመለከተች። ግን እዚያ ማንም አልነበረም። ኮሪደሩ ጸጥ ያለ ነበር። በሩን በፍጥነት ከፍታ ዕቃዎቹን አንስታ ወደ ውስጥ ገባች። ጠረጴዛ ላይ ስታስቀምጣቸው እጆቿ እየተንቀጠቀጡ ነበር። ይሄንን ቆይ ማን ነው የሚያደርገው? ማን ሊያደርግ ይችላል? በሹክሹክታ ተናገረች። ለምን? በዚያች ሌሊት ሳራ በደንብ አልተኛችም። አይምሯ ስለ አበቦቹ፣ ስለ ስልኩ፣ ስለ ደብዳቤው ያስብ ነበር። እሷ አስገራሚ ስጦታዎችን የምታገኝ አይነት ሴት አልነበረችም። እሷ ሁሉ ጊዜ በዝምታ ትኖር ነበር። ከሰዎች ትርቃለች እና ምንም አይነት ትኩረት አትፈልግም። ታዲያ አሁን ማን ነው የሚከታተላት? ይህንን ስጦታስ ማን ሊልክላት ይችላል? በሚቀጥለው ቀን ጧት ስራ ላይ እስከ ረፍት ሰዓት ጠበቀች። ከዚያም ሁልጊዜ ማይክልን ወደምታገኝበት የኋላ መተላለፊያ በጸጥታ ሄደች። እሱ እንደተለመደው እዚያ ነበር። በቀስታ ወለሉን እየወለወለ ነበር። ማይክል አለችው በለሆሳስ። ቀና ብሎ ፈገግ አለላት። ደህና አደርሽ ሳራ? ወደሱ ተጠጋች። ትናንት ማታ አንድ እንግዳ ነገር ተፈጠረ። የማይክል ፈገግታ ጠፋ። ምንድነው? ማይክል እቤት ስደርስ በሬ ላይ አበቦችና ስልክ አገኘው። ደብዳቤም ነበረው። ከኔ ላንቺ ከሚስጥራዊው አድናቂሽ የተላከ ነው ይላል። ማይክል ቆም ብሎ በጣም የተገረመ መሰለ። በእውነት? በፍጥነት ራሷን ነቀነቀች።
አዎ በጣም ፈርቻለሁ። ማን እንደሚከታተለኝ አላውቅም እና ለፖሊስ ማሳወቅ እፈልጋለሁ። ማይክል ሞልዌውን ጥሎ ቀረብ አለ። አይ ሳራ፣ ወደ ፖሊስ እንኳን አትሂጂ፣ ግን አልወደድኩትም። የማላውቃቸው ሰዎች በሬ ላይ ዕቃ እንዲያስቀምጡ አልፈልግም። ማይክል በቀስታ ራሱን ነቀነቀ። ይገባኛል፣ አደገኛ ሊሆን እንደሚችል ይገባኛል። ግን ምናልባት በእውነት የሚያደንቅሽና ለመናገር የፈራ ሰው ሊሆን ይችላል። በጭንቀት ተመለከተችው። አበቦቹንና ስልኩን እጥለዋለሁ፣ አልፈልጋቸውም። አይ፣ ማይክል በፍጥነት መለሰላት። አትጣዩ፣ እንግዲያውስ አንተ ውሰዳቸው። ስልኩን ለሚፈልገው ሰው መስጠት ትችላለህ። ማይክል ፈገግ አለ። አይ ሳራ፣ ያኮ ለኔ አይደለም፣ ላንቺ ነው። ልታስቀምጩ ይገባል። ራሷን ነቀነቀች። እኔ አልጠቀምበትም። ችግር የለውም፣ ዝም ብለሽ ያዡ እና ድጋሜ ከተከሰተ አብረን ወደ ፖሊስ ጣቢያ እንሄዳለን። በረጋ አይኖች ተመለከተችው። አብረኸኝ ትመጣለህ? አዎ፣ ሁልጊዜም አብሬሽ እሆናለሁ። ትንሽ ተረጋጋች። ከዚያም ሳቃለች። ይህ እንግዳ ነገር ነው። እኔ እንደዚህ አይነት ስጦታዎችን ተቀብዬ አላውቅም። ማይክል ሳቀ። እናንተ ሴቶች በጣም እድለኛ ናችሁ። የሆነ ሰው በድንገት ስጦታ ይገዛላችኋል። አበቦች፣ ስልኮች፣ አስገራሚ ነገሮች። ሳራ ሳቀች። ሁሉም ሴቶች አይደሉም። እኔ እንዲህ አይነት ነገሮችን አልለመድኩም። እንግዲያውስ ተደሰቺበት። በጨዋታ ፈገግ ብሎ መለሰላት። አንዳንዶቻችን ወንዶች ግን አሁንም ቆሎ የሚገዛልን ሰው እየጠበቅን ነው። ሁለቱም ሳቁ። በዚያ ቀን ለመጀመሪያ ጊዜ ሳራ ሰላም ተሰማት። የማይክል ቃላት አረጋጓት። የሱ መገኘት የሆነ ሰላም ሲሰጣት ተሰማት። ምንም እንኳን ላኪውን እስካሁን ባታውቀውም በውስጧ የሆነ ነገር ደህና መሆኗን ነገራት። ሳራ አንዳንድ ፋይሎችን አደራጅታ እንደጨረሰች መልእክት ደረሳት። መልእክቱ እባክሽን በአስቸኳይ ወደ ስራ አስኪያጁ ቢሮ ሪፖርት አድርጊ ይል ነበር። ልቧ በኃይል መምታት ጀመረ። የምስራች ይሁን ወይም የሚስተር ኤድዋርድ ሌላ ተንኮል አላወቀችም። በቀስታ ወደ ቢሮ አመራች። ስታንኳኳ ግቢ አለ ኤድዋርድ። ምን እንደሚጠብቃት ሳታውቅ ወደ ውስጥ ገባች። ኤድዋርድ ወንበሩ ላይ ተደግፎ በልዩ ሁኔታ ፈገግ ይል ነበር። እንኳን ደስ አለሽ ሳራ አላት። አይኖቿን አርገበገበች። እድገት አግኝተሻል። ሳራ ግራ ተጋብታ ተመለከተችው። እድገት ለኔ? አዎ በለሰለሰ ድምጽ መለሰ። ወደ ከፍተኛ የቴክኒክ ረዳትነት ደረጃ ተዘዋውረሻል። አሁን ትልቅ ቢሮ፣ የተሻለ ደሞዝ፣ የመንግስት አፓርታማና መኪና ይኖርሻል። አፏ ተከፍቶ ቀረ። ቆይ ይሄ ቀልድ ነው? ኤድዋርድ የሐሰት ሳቅ ሳቀ። አይ እውነት ነው። አለቃው ዛሬ ደውሎ ትዕዛዙን ራሱ ሰጥቷል። ሁሉንም ነገር ወዲያውኑ እንድናከናውን ተናግሯል። የሳራ አይኖች በደስታ እንባ ተሞሉ። አምላኬ ሆይ አመሰግንሃለሁ፣ በጣም አመሰግንሃለሁ። ብዙ ሳትጠብቅ በደመቀ ፈገግታ ፊቷን አዙራ በደስታ ከቢሮ ወጣች። በሩ ከበስተጀርባ እንደተዘጋ የኤድዋርድ ፈገግታ ጠፋ። ጠረጴዛውን በከባድ ጡጫ መታው። ይህ ደደብ አለቃ ማን ነው ብሎ ጮኸ። እንዴት እኔን ሳይጠይቅ እንዲህ ያለን ሰው ዝም ብሎ ደውሎ እድገት ይሰጣል? በንዴት በቢሮ ውስጥ ወዲያና ወዲህ ተመላለሰ። ይህች ሳራ የሆነ ነገርማ እየተካሄደ ነው። ከሱ ጋር እየተኛች መሆን አለበት። ለኔ የነፈገችኝን ነገር በሚስጥር ለሱ እየሰጠችው ነው። ለዛ ነው እድገት የሚሰጣት። በቅናትና በንዴት ጥርሱን አፏጨ። ማግኘት አለብኝ። በራሷ ፈቃድ ካልሰጠችኝ በኃይል ወስደዋለሁ። ብልጥ እንደሆነች ታስባለች አይደል? እኔ ከሷ የበለጠ ብልጥ መሆኔን አሳያታለሁ። ይህ በእንዲህ እንዳለ ሳራ በደስታ በመተላለፊያው በኩል እየሮጠች ማይክል እንደሚያጸዳ ወደምታውቀው የኋላ ክፍል አመራች። የመስታወት በሮችን ሲጠራርግ አገኘችው። ማይክል በደስታ ጠራችው። በድምጿ ውስጥ ባለው ደስታ ተገርሞ ዞር አለ። ሳራ ቆይ ምንድነው? ሎተሪ የደረሰው ሰው እኮ ነው የምትመሲው። ሳቀች። ምን እንደተፈጠረ ገምት። ምን ተፈጠረ? እድገት አገኘው። የማይክል አይኖች በሩ። ምን? አዎ ወደ ከፍተኛ ረዳትነት ተዘዋውሬያለሁ። አፓርታማ እንዲሁም የመንግስት መኪና እያገኘው ነው። ይሄንን ማመን ትችላለህ? ማይክል በሰፊው ፈገግ አለ። በጣም አስደናቂ ነው ሳራ፣ ላንቺ በጣም ደስ ብሎኛል። እኔ አሁንም ማመን አልቻልኩም ማይክል። ለጥቂት ሰከንድ እጁን ያዘች። ጠንክሬ ሰርቻለሁ።
ህይወት አሁን ፈገግ እያለችልኝ ነው። ማይክል በሞቅታ ተመለከታት። ሁሉም ነገር ይገባሻል ሳራ፣ ከዚህም በላይ ይገባሻል ፈገግ ብላ መለሰችለት። አሁን እድገት ስላገኘው ተዘጋጅ፣ ላሞላቅቅህ ነው እሺ ጓደኛዬ። በሳቅ ፈነዳ። አመሰግናለሁ ምርጧ፣ ያንቺን ገንዘብ ለመብላት መጠበቅ አልችልም። ሁለቱም ተሳሳቁ። ድምጻቸው በጸጥታው መተላለፊያ ውስጥ አስተጋባ። አንድ ጸጥ ያለ ቅዳሜ ከሰዓት በኋላ ነበር። ሳራ ማይክልን ወደ አዲስ አፓርታማዋ ጋበዘችው። ቦታው አዲስ፣ ሰላማዊና በሚገባ የተሟላለት ነበር። ሁሉም ነገር በጥሩ ሁኔታ ተዘጋጅቷል። ማይክል ወደ ውስጥ ሲገባ በሩ ላይ ቆም ብሎ በዝግታ ዙሪያውን ተመለከተ። ዋው፣ ይሄ በጣም ቆንጆ ቦታ ነው። ሳራ ፈገግ አለች። አመሰግናለሁ። ያው ገና እየተለማመድኩት ነው፣ ግን አመስጋኝ ነኝ። ፈጣሪ ይመስገን። ማይክል እየተቀመጠ ራሱን ነቀነቀ። ረጋ ያለ ይመስላል፣ ነገር ግን በውስጡ በጣም ተጨንቆ ነበር። በልቡ ውስጥ ለቀናት አንድ ነገር ይዞ ቆይቷል። አሁን ደግሞ ጊዜው እንደደረሰ አውቋል። ስለ ስራ አወሩ፣ በዘፈቀደ ነገሮች ላይ ሳቁ እና የልጅነት ታሪኮቻቸውን ተጋሩ። ከጥቂት ጊዜ በኋላ ቀጥ ብሎ ተቀመጠ። ልቡ በፍጥነት መምታት ጀመረ። ሳራ አላት በቀስታ፣ እባክሽን እንዳትቆጪ፣ አንድ ነገር ልነግርሽ እፈልጋለሁ። በጉጉት ስሜት ተመለከተችው። እሺ ምንድነው? አይኖቿን ተመለከተ። በጣም ወድጄሻለሁ። ዝም ብዬ አይደለም የምወድሽ፣ ከልቤ አፈቅርሻለሁ። ሳራ ደንግጣ አይኖቿን አርገበገበች። ፊቷ በቀስታ ተቀየረ። ታፈቅረኛለህ? ማይክል ራሱን ነቀነቀ። አዎ፣ እና ይህ ስሜት ደግሞ ከተሰማኝ ቆይቷል፣ ግን መቸኮል ወይም ነገሮችን ማበላሸት አልፈለኩም። ምን ያህል ደግ እንደሆንሽ፣ ሰዎችን እንዴት እንደምትንከባከቢ፣ ምን ያህል ጠንካራ እንደሆንሽ አይቻለሁ። ስለ አዲሱ ቦታሽ ወይም ስለ ቤቱ ወይም ስለ መኪናው አይደለም ሳራ፣ ስለ ልብሽ ነው። ሳራ ወደ እጆቿ ዝቅ ብላ ተመለከተች። ለጥቂት ጊዜ ዝም አለችና እንዲህ አለች። ማይክል፣ እኔ ይሄንን አልጠበቅኩም ነበር። አውቃለሁ፣ በቀስታ መለሰላት። ግን እኔ እውነቱን እንድታውቂ ፈልጌ ነው። አንተ እኮ ጓደኛዬ ነህ እና አከብርሃለሁ፣ በቅንነት ተናገረች። ግን ገና ፍቅር መሆኑን አላውቅም። ለማሰብ ጊዜ ያስፈልገኛል። ማይክል ራሱን ነቀነቀ። ይገባኛል፣ የምትፈልጊውን ያህል ጊዜ ውሰጂ። እኔ የትም አልሄድም። በለሰለሰ ሁኔታ ፈገግ አለች። እውነተኛ ስለሆንክ አመሰግናለሁ። የተቀረውን ምሽት እንደ ቀድሞ ጓደኛ ማቾች ሲያወሩ አሳለፉ። ነገር ግን አሁን የሆነ ነገር ተቀይሯል። ሳራ የቃላቱ ክብደት ተሰምቷታል። ልቧ አሁን ባልተዘጋጀችባቸው ጥያቄዎችና ሐሳቦች ተሞልቷል። ሰኞ ጧት ሳራ ማይክል የተናገረውን እያሰበች ወደ ስራ ተመለሰች። ቅዳሜና እሁድን ሙሉ አልተኛችም ነበር። አይምሮዋ ድምጹን፣ አገላለጹንና እነዚያን ቃላት ሲናገር በደረቷ ውስጥ የተሰማትን ስሜት ደጋግሞ ሲያጫውተው ነበር። አፈቅርሻለሁ። ተወደው ነበር። እሱ ከምታውቃቸው ሰዎች ሁሉ የተለየ ነበር። ነገር ግን ፍቅር ስለመሆኑ እርግጠኛ አልነበረችም። በዚያው ቀን ከሰዓት በኋላ በምሳ እረፍት ወቅት ሳራ ከስራ ባልደረቦቿ ከአንዷ ከክሎይ ጋር በሰራተኞች ማረፊያ ተቀመጠች። ክሎይ ከሰው ሀብት ክፍል ኤችአር ነበረች። የቅርብ ጓደኛ ማቾች እንኳን አልነበሩም። ግን ያው አይደል አልፎ አልፎ ያወራሉ። ጧቱን ሙሉ ዝም ብለሻል፣ ክሎይ ተናገረች። ቆይ ምን ሆነሻል? ሳራ መነታች። ከዚያም ለአንድ ሰው የመናገር ፍላጎት ስለተሰማት በሹክሹክታ አንድ ጓደኛዬ እንደሚወደኝ ነገረኝ። የክሎይ አይኖች በሩ። ማን ነው? አውቀዋለሁ። ሳራ ራሷን ነቀነቀች። አው ማይክል ነው። ክሎይ አይኖቿን አርገበገበች። ማይክል ያ የጽዳት ሰራተኛው? ሳራ በቀስታ ራሷን ነቀነቀች። ክሎይ ማንኪያዋን ጣለች። እርግጠኛ ነሽ? ሳራ አው ስትል መለሰችላት። በክሎይ ድምጽ ውስጥ ያለውን ስሜት አስቀድማ አወቀችው። ያ ያልተጠበቀ ሰው አለች ክሎይ። ከዚያም ጠጋለች። አንድ ነገር ልንገርሽ፣ በጣም ጥንቃቄ አድርጊ። ለምን? ሳራ ግራ ተጋብታ ጠየቀች። በግልጽ ተመልከቺው። እድገት አገኘሽ፣ እናም ወደ ቆንጆ አፓርታማ ገባሽ። አሁን መኪና አገኘሽ እና አሁን በድንገት አንቺን እንደሚወድሽ ለመናገር ድፍረት አገኘ። ሳራ በትንሹ ፊቷን አጠቆረች። ክሎይ ቀጠለች። ቆይ ለምን ከዚህ በፊት አልነገረሽም? እዚህ ሲሰራ በነበረባቸው ወራት ሁሉ አንቺ ተራሩዝ እየበላሽ በእግርሽ ወደ ስራ በምትሄጂባቸው ቀናት የዛኔ ምንም አላለም ነበር።
አሁን ግን አንቺ ከፍ ስትይ የመናገር ድፍረት አገኘ። ሳራ አልመለሰችላትም። በጣም ብልጥ ነሽ እንዴ? ያው ብልጥ መሆን አለብሽ። ጭንቅላትሽን ተጠቀሚ እንጂ። ይህ ሰው የጥቅም ሰው ነው። ዝምተኛ ፊቱ እንዳያታልልሽ። አዲሱን ህይወትሽን አይቶ በሱ ለመደሰት ነው የፈለገው። እንደዚህ ነው እነሱ የሚንቀሳቀሱት። ሳራ ምግቧን ትኩር ብላ ተመለከተች። ደረቷ ላይ የሆነ ጥብቅ ያለ ስሜት ተሰማት። ክሎይ ወደ ኋላ ተደገፈች። ነግሬሻለሁ፣ በሱ እንዳትታለይ። እንዳንቺ ያሉ ሴቶች የሚንከባከቡ በሚመስሉ ጣፋጭ ንግግሮችን በሚናገሩ ወንዶች ምክንያት ሁሉንም ነገር ሲያጡ አይቻለሁ። ብልህ ሁኚ። ከምሳ በኋላ ሳራ ወደ ጠረጴዛዋ ተመለሰች። ነገር ግን ፈጽሞ ትኩረት ማድረግ አልቻለችም። ጭንቅላቷ በሐሳብ ተሞልቶ ነበር። ክሎይ የተናገረቻቸው ቃላት ደጋግመው በአይምሮ ውስጥ ይመላለሱ ነበር። ለምን አሁን? ለምን ከዚህ በፊት አልተናገረውም? እሱ የጥቅም ሰው ነው ማለት ነው። ሁሉንም ነገር መጠራጠር ጀመረች። ቆይ ማይክል እውነተኛ ነበር? በእውነት ያፈቅራታል ወይስ ትክክለኛውን ጊዜ እየጠበቀ ያለ ብልጣ ብልጥ ነው? በስኬቷ ጥቅሞች ለመደሰት የሚሞክር። ጥርጣሬው ከጠበቀችው በላይ አሳመማት። የተከተሉት ቀናት ለሳራ ቀላል አልነበሩም። አይምሯ በጩኸት ተሞልቶ ነበር። የማይክል ረጋ ያለ ድምጽ፣ አፈቅርሻለሁ የሚለው እና የጓደኝነታቸው ሰላማዊ ስሜት፣ አሁን ደግሞ የክሎይ ማስጠንቀቂያ። እነዚህ ነገሮች ደጋግመው በአይምሯ ውስጥ እያስተጋቡ ሰላሟን ነሷት። እሱ የጥቅም አዳኝ ነው፣ እንዳትታለይ ችላ ለማለት ሞከረች። ነገር ግን ጥርጣሬው ከልቧ ሊወጣላት አልቻለም። በስራ ቦታ ማይክል የሆነ ነገር እንደተቀየረ አስተዋለ። ሳራ ከእንግዲህ ለማውራት ወደ ኋላው መተላለፊያ አትመጣም ነበር። በፈገግታ አልፋው ትሄዳለች። ነገር ግን ፈገግቷ ያ የቀድሞ ፈገግታ አልነበረም። የተገደደ፣ ጥንቃቄ የተሞላበት፣ የራቀ ይመስላል። ማይክል ሁሉም ነገር ተሰማው። አንድ ከሰዓት በኋላ ደረጃውን እያጸዳ ሳለ ስትወርድ አያት። ቀጥ ብሎ መጥቶ ሰላምታ ሰጣት። ሳራ ሰላም ነው? ፈገግ አለች። ሰላም። ቆማ እንደምታወራው ተስፋ አድርጎ ጠበቀ። እሷ ግን አላደረገችውም። ዝም ብላ ጉዞዋን ቀጠለች። ማይክል የተዎቹን ክፍት ቦታ እያየ በዚያው ቆመ። የሆነ ችግር ነበር። በዝምታው ውስጥ ሊሰማው ይችላል። በዚያ ምሽት በትንሽ አፓርታማው ውስጥ ብቻውን ተቀምጦ በጥልቀት ያስብ ነበር። ቸኮልኩ እንዴ? ጓደኝነታችንን አበላሽሁት? ወይስ የሆነ ሰው የሆነ ነገር ነግሯታል? ይህ በእንዲህ እንዳለ ሳራ አልጋዋ ላይ ተቀምጣ ጣሪያውን ትመለከት ነበር። ቤቷ ጸጥ ያለ፣ አዲሱ ህይወቷ ደግሞ አሁንም ትኩስ ነበር። ነገር ግን በውስጧ ማዕበሉ እየጨመረ ነበር። ማይክል በጣም ናፍቋታል። ሙቀቱን፣ መረጋጋቱን፣ ቃላቱን ልታምነው ፈልጋለች። ነገር ግን የክሎይ ማስጠንቀቂያ ደግሞ ፍርሃትን ዘርቶባታል። እውነት እኔ ከፍ እስክል ጠብቆ በእኔ ለመጠቀም ቢሆንስ? የተናገረው ነገር ሁሉ የእቅዱ አንድ አካል ቢሆንስ? ራሷን ነቀነቀች። ግን እኮ እሱ ምንም ነገር ጠይቆኝ አያውቅም። ለራሷ መልሳ በሹክሹክታ ተናገረች። የሰጠውትን ስልክና አበቦች እንኳን አልወሰዳቸውም። አሁንም እንደ ቀድሞ ይሰራል። ነገር ግን ጥርጣሬው እንደቀጠለ ነው። ከጥቂት ቀናት በኋላ በምሳ ሰዓት ሳራ በካፌ ውስጥ ብቻዋን ተቀምጣ አገኘችው። አይኖቿ ማይክል ወደሚያጸዳበት ራቅ ያለ ጫፍ አመሩ። የደከመ ይመስላል፣ ግን እንደ ሁልጊዜው ትኩረት ሰጥቶ ነበር። ልታናግረው፣ ጥያቄዎችን ልትጠይቀው፣ ልቧን ልታጠራ ፈለገች። ነገር ግን ወደሱ ለመሄድ እንደቆመች ሚስተር ኤድዋርድ ገባ። ማይክልን ሳይመለከት አለፈውና በሳራ ጠረጴዛ አጠገብ ቆመ። እንደምን ዋሉ ወይዘሮ እድገት አላት በፊት ፈገግታ። ደህና ነኝ ጌታዬ ስትል በዝግታ መለሰች። ወንበር ስቡ ያለ ግብዣ ተቀመጠ። አዲሱን አፓርታማሽን እየተደሰትሽበት እንደሆነ ተስፋ አደርጋለሁ። አዎ አመሰግናለሁ። መኪናውንስ? አዎን ጌታዬ ጠጋለ። ታውቂያለሽ ሳራ፣ እያሰብኩ ነበር። በጣም ፈጥኜ የፈረድኩብሽ ይመስለኛል። አሁን የተለየሽ መሆንሽን አይቻለሁ። ባንቺና ባለቃው መካከል ምን እንደተፈጠረ አላውቅም፣ ግን በግልጽ ይወድሻል። ያ ማለት አንቺ ብልጥ ነሽ ማለት ነው። ሳራ ቀስ ብላ ቀናለች። ይቅርታ፣ ምን እያልክ ነው? አይ ዝም ብዬ ነው። ኤድዋርድ ቀጠለ። አንዳንድ ሴቶች አለ አይደል፣ ያው ብልህ ናቸው። ትክክለኛ ወንዶችን መምረጥ እንዴት በፍጥነት ማደግ እንደሚችሉ ያውቃሉ። ያንን ደግሞ አከብራለሁ እና ከሱ ጋር ካልተሳካ እኔ አሁንም እዚያው አለው። እሺ። ሳራ ወዲያውኑ ቆመች። ጌታዬ፣ እኔ ፍላጎት የለኝም። ደጋግሜ ነግሬዎታለሁ። እባክዎ ራስዎን ያክብሩ። ኤድዋርድም አብሮ ቆመ። እንግዲህ ከኔ የጽዳት ሰራተኛውን ትመርጫለሽ? ያ ጥሩ ነው። ግን እሺ፣ የት እንዳለሽ እንዳትረሺ።
የኩባንያ ደንቦች አሉት። እርምጃሽን ወቂ እሺ ሳራ። ሌላ ቃል ሳትናገር ልቧ እየመታ ወጣች። አሁንም ቢሆን እሱ አሰበችበት። ልክ ሁሉንም ነገር እንደሚይዝ ሆኖ ያወራል። ቀጥታ ወደ መተላለፊያው ሄደችና ማይክል ሞልዌውን ወደ ጽዳት ጋሪው ሲመልስ አገኘችው። ማይክል አለችው በቀስታ። በድንገት በመገረም ዞር አለ። ሳራ እርቄሽ ስለነበርኩ ይቅርታ። በሐዘን ፈገግ አለ። አስተውያለሁ። ዝም አለችና ቀጠለች። ከስራ በኋላ ማውራት እንችላለን? ልቤን ማጥራት ፈልጋለሁ። ማይክል ራሱን ነቀነቀ። አዎ በማንኛውም ጊዜ እንችላለን። በዚያ ምሽት ሳራ ከቢሮ ብዙም በማይርቅ ጸጥ ያለ ካፌ ውስጥ ከማይክል ጋር ፊት ለፊት ተቀመጠች። በመካከላቸው ያለው አየር የተረጋጋ ቢሆንም ባልተነገሩ ሐሳቦች የከበደ ነበር። ስለተናገርከው ነገር በጣም እያሰብኩበት ነበር። ማይክል እየጠበቀ ራሱን ነቀነቀ። እውነተኛ መሆንህን አምናለሁ፣ ግን እኔም እውነተኛ መሆን አለብኝ። የሆነ ሰው አስጠንቅቆኛል። አስጠነቀቀሽ? ምን ብሎ? ማይክል በቀስታ ጠየቃት። እወድሻለሁ ያልከኝ አሁን ቤት፣ መኪናና የተሻለ ስራ ስላገኘው ነው። ሁሉንም ነገር እስካገኝ ድረስ ጠብቀህ ነው የተናገርከው። ማይክል ለጥቂት ጊዜ ዝም አለ። እና አንቺ ምን ታስቢያለሽ? ይሄንን ታምኛለሽ? ጠየቃት። ሳራ ወደ ታች ተመለከተች። ማይክል እኔ ማመን አልፈልግም፣ ግን በጣም አስፈርቶኛል። ማይክል ወደፊት ዘንበል አለ። ሳራ ህይወቴን ሙሉ ደሃ ነበርኩ። ሰዎች እንዴት ዝቅ አድርገው ሊመለከቱኝ፣ ችላ ሊሉኝ ወይም ሊጠቀሙብኝ እንደሚችሉ አውቃለሁ። አንቺ ግን ምንም ባልነበረሽ ጊዜ እንደ ሰው ነው ያያሽኝ። እኔም ተመሳሳይ ስሜት ተሰማኝ። ቆም አለ። ግን ዝም ያልኩት ጫና እንዲሰማሽ ስላልፈለግኩ ነው። እኔ አንቺን እንደማይሽ እኔን ማየትሽን እርግጠኛ ስላልነበርኩ ነው። በመጨረሻ ስናገር እድገት ስላገኘሽ አልነበረም። ከዚህ በላይ በውስጥ የሚያዝ ስላልቻልኩ ነው። የሳራ አይኖች ረጉ። መኪናሽን አልፈልግም፣ ማይክል ቀጠለ። አፓርታማሽንም አልፈልግም። እኔ ልብሽን ብቻ ነው የምፈልገው። የእውነት ልብሽን ነው የምፈልገው። ለረጅም ጊዜ ተመለከተችው። አመሰግናለሁ አለች። ይሄንን መስማት ፈልጌ ነበር። በቀስታ ፈገግ አለ። አሁንም ጊዜ መውሰድ ካለብሽ እጠብቅሻለሁ። አሁን ብታፈቅሪኝም ወይም ቆይተሽ ለኔ ምንም ችግር የለውም። በጠረጴዛው በኩል እጁን ነካችው። ልቤ ራሱ እንዲናገር ፈቅዳለሁ። ማይክል በቀስታ ራሱን ነቀነቀ። በቢሮ ውስጥ ያለው ውጥረት አሁን ትንሽ ረግቧል። ሳራና ማይክል እንደ ቀድሞ ሰላም መባባል ጀምሯል። በመካከላቸው ያለው አየር እንደገና ቀላል ሆነ። ነገር ግን አንዳቸውም ነገሮችን አላጣደፉም። ሳራ አሁንም እያሰበች አሁንም እያየች ነበር። ማይክልም ያንን ቦታ እየሰጣት ነበር። ነገር ግን ሌላ ሰውም እየተከታተላቸው ነበር። ክሎይ፣ ያቺው ሳራን ማይክልን እንድትርቅ የነገረቻት ሴት፣ ያቺው የጥቅም አዳኝ ብላ የጠራችው ሴት። ክሎይ አንድ ያልጠበቀችውን ነገር አስተውላለች። ማይክል ኤድዋርድ እንኳን የሌለው በራስ መተማመንና ደግነት እና የሆነ ጸጥ ያለ ኃይል ነበረው። በቀላል ልብሱም ቢሆን ቀጥ ብሎ ይቆማል። እንደ ጽዳት ሰራተኛም ቢሆን ሳይጠይቅ ክብርን የያዘ ነበር። እናም በሆነ መንገድ ያሷን መሳብ ጀምሯል። አንድ ከሰዓት በኋላ ማይክል ዋናውን ያቀባበል ቦታ እየወለወለ ሳለ ክሎይ በሽቷ ታውዳና እርምጃዎቿን አስተካክላ ወደሱ መጣች። ሰላም ማይክል አለችው በጣፋጭ ፈገግታ። እሷን በማየቱ ተገርሞ ቀና አለ። ሰላም። ራሷን ዘንበል አድርጋ በሱ ላይ ተከለች። በጣም ጠንክረህ ትሰራለህ። ማድረግ ያለብኝን ነው የማደርገው፣ ረጋ ብሎ መለሰ። ግርግዳውን ተደግፋ ፈገግ አለች። ታውቃለህ ስከታተል ነበር። ማይክል አንዲትም ቃል አልተናገረም። በጣም የተለየ ነህ፣ ቀጠለች። ያረጀህ ግን ቆንጆ፣ ዝምተኛና ብልህ ነህ። ድምጽ ጥልቅ ነው እና በጥበብ ትናገራለህ። በሐቀኝነት እኔ የምፈልገው አይነት ሰው ነህ። ማይክል ቀጥ ብሎ ቆመ። ፊቱ ዝም እንዳለ ነበር። ልቡ ውስጥ የሆነ ነገር እየተካሄደ ነበር። ግን እኮ አታውቂኝም፣ በግልጽ ተናገረ። ሳቅ አለች። በቂ አውቀሃለሁ፣ ያየሁትን ነገር ደግሞ ወድጄዋለሁ። ማይክል አይኖቹን አጠበበ። ለሳራ የጥቅም አዳኝ መሆኔን ከነገርሻት በኋላ አሁን ደግሞ አንቺ መተሽ የኔ ሰውነት ያለሽ? አይኖቿን አርገበገበች። ደነገጠች። ይቅርታ ምን አልክ? እኔ የሷን ገንዘብ እንደምፈልግ የነገርሻት አንቺ ነሽ። አእምሯን በርዘሻል እና አሁን ደግሞ እዚህ መተሽ እኔን እንደምትፈልጊ ትናገሪያለሽ። ቆይ ምን አይነት ሴት ነሽ? ክሎይ እንደገና ፈገግ ለማለት ሞከረች።
አይ ምናልባት ብዙ ተናግሬ ሊሆን ይችላል፣ ግን ያ አንተን በትክክል ሳላስተውል በፊት ነበር። አሁን ሐሳቤን ቀይሬያለሁ። ማይክል በደረቁ ሳቀ። በጣም ደደብ መሆን አለብሽ ክሎይ። ፈገግታዋ ጠፋ። ምን? አዎ በጣም ደደብ መሆን አለብሽ ነው ያልኩት። ማይክል በዚህ ጊዜ ድምጹን ከፍ አድርጎ ደገመው። ምን አይነት ሴት እንደሆንሽ የማላውቅ ይመስልሻል? በዚህ ኩባንያ ውስጥ ካሉ የተለያዩ ወንዶች ጋር ተኝተሻል፣ ያንን ሞኝ ሰው ኤድዋርድን ጨምሮ። ደነገጠች። አይኖቿን ፈጠጡ። ምንድነው የምታወራው? ማይክል ጠጋ አለ። ልክ እንደ ንግስት ትንቀሳቀሻለሽ፣ ግን አልጋሽን ግማሹ ከሚሆነው የሥራ አመራር ክፍል ጋር ተጋርተሻል። አሁን ደግሞ እኔን ማስተዳደር የምትችይ ይመስልሻል? በዚህ ቢሮ ውስጥ የምታሳዩን እንቅስቃሴ ሁሉ አይቻለሁ ክሎይ። አሁን እየተንቀጠቀጠች ነበር። ደንግጣና ተሸማቃ በዚያው ቆመች። ወደ አንተ የመጣሁት በአክብሮት ነው ስትል አናፋች። አይ የመጣሽው በርካሽ ጨዋታ ነው ማይክል መለሰላት። ግን እኔ ካታለልሻቸው ከተራቡ ወንዶች አንዱ አይደለሁም። እናም ከኔ ራቂ። የክሎይ ፊት በንዴት ቀላ። ከኔ የምትሻል ይመስላል ብላ ጮኸች። እኔ ማን እንደሆንኩ አውቃለሁ ማይክል መለሰላት። አንቺ ግን ገና እኔ ማን እንደሆንኩ አላወቅሽም አሾፈችና አይኖቿን አዞረች። እኔ ላግዝህ ላስተዳድርህ ፈልጌ ነበር። በእውነቱ ያንተን መጥፎ ህይወት ልረዳ ፈልጌ ነበር። አሁን ግን ቆሻሻና ደደብ መሆንህን አይቻለሁ። ማይክል ፈገግ ብሎ ትኩረት ለመግዛት ከማንም ጋር ከመተኛት ይልቅ ወለልን በክብር መወልወልን እመርጣለሁ። ዳግመኛ ወደ እኔ እንዳትመጪ አንቺ ቆሻሻ አላት። ተቆጥታና ተዋርዳ እየሮጠች ወጣች። ማይክል ረጅም ትንፋሽ ወሰደ። ከዚያም በዝምታ መወልወያውን አንስቶ ምንም እንዳልተፈጠረ ስራውን ቀጠለ። ነገር ግን ወሬው በፍጥነት ይሰራጫል፣ ሹክሹክታውም እንደዛው። በዚያን ቀን ሳራ ማይክልን በስብሰባው አዳራሽ መተላለፊያ ውስጥ ሲያጸዳ አገኘችው። የደከመ ትመስላለህ አለችው በቀስታ። ፈገግ አለ። የሚገርም ቀን አሳልፌያለሁ። ቅንድቧን አነሳች። ልትነግረኝ ትፈልጋለህ? ዝም ብለሽ በአንድ ወቅት እኔን የጥቅም አዳኝ ነው ያለችሽን ሰው ዛሬ ልታነጋግረኝ ሞክራ ነበር። የኔ አይነት ሰው ነህ አለችኝ። የሳራ አይኖች ፈጠጡ። ምን? እኔ አላምንም። ክሎይ ይሄንን አደረገች? ማይክል ራሱን በአዎንታ ነቀነቀ። እናንተ ምን አልካት? መስማት ያለባትን በትክክል ነገርኳት። ሳራ ከመሳቅ ውጪ ምንም ማድረግ አልቻለችም። ይገባታል። ቆይ ምን አይነት ሴት ናት? ሁልጊዜም ሁሉንም የምትገዛ ይመስላታል። እኔን ግን አይሆንም ማይክል በኩራት ተናገረ። እና ሁለቱም አብረው ሳቁ። ለጥቂት ጊዜ ግራ መጋባቱ የቀጠለ መሰለና በመካከላቸው ያለው አየር እንደገና እውነተኛ ሆነ። ልክ እምነቱ እንደገና እንደተገነባ ይመስል ነበር። በብራይት ቴክ ኢንዱስትሪስ ሌላ ስራ የበዛበት ሐሙስ ጠዋት ነበር። ሰራተኞች ወደ ህንጻው ይገቡና ይወጡ ነበር። አየሩም በወሬና በእግር ዱካ እየተሞላ ነበር። ነገር ግን ከዋናው በር ውጪ አንዲት ወጣት ሴት ምስክር ወረቀቶቹ ያሉበትን ቡናማ ኢንቨሎፕ ይዛ ቆማለች። ስራ ለመፈለግ መታ ነበር። ትጨነቃለች። በዛው ልክ ተስፋም ነበራት። ለሳምንታት ስራ ስትፈልግ ከቆየች በኋላ ብራይት ቴክ ሰራተኛ እየቀጠረ መሆኑን ሰማች። ለቃለ መጠይቅ ወደ ውስጥ ተጋብዛ በስራ አስኪያጁ ቢሮ እንድትጠብቅ ተጠየቀች። ከጥቂት ደቂቃዎች በኋላ ሚስተር ኤድዋርድ እንደ ሁልጊዜው ፈገግ እያለ ገባ። ነገር ግን ያ ፈገግታ ሰላም የሚሰጥ አይነት አልነበረም። ተቀመጠ። ፋይሏን ባጭሩ ተመለከተና ወንበሩ ላይ ተደገፈ። በጣም ቆንጆ ነሽ አላት በዝግታ። አመሰግናለሁ ጌታዬ በቀስታ መለሰች። ይሄንን ስራ ልሰጥሽ እችላለሁ፣ ነገር ግን መጀመሪያ አንድ ነገር ልታደርጊልኝ ይገባል። አይኖቿን አርገበገበች። ጌታዬ ሰምተሽኛል ወደፊት ዘንበል ብሎ ተናገረ። ይሄንን ስራ ከፈለግሽ ነይና ሌሊቱን ከኔ ጋር አሳልፊ። ከዚያ በኋላ ሁሉም ነገር ቀላል ይሆናል። ምርጡን ቦታ ሰጥሻለሁ። ልቧ ደነገጠ። አይ ጌታዬ ያንን ማድረግ አልችልም። ኤድዋርድ ወዲያውኑ ፊቱን አጨፈገገ። እንግዲያውስ ከቢሮዬ ውጪ። በህይወትሽ ለምንም ነገር ዝግጁ አይደለሽም። ኢንቨሎፓን አንስታ በፍጥነት ወጣች። አይኖቿ በእንባ ተሞሉ። ውጪ ፀሐይ ላይ ቆማ ፊቷን ጠረገች። የሆነውን ነገር ፈጽሞ ማመን አልቻለችም። እድሏ የተቀየረ ሲመስላት ሌላ ሱፍ የለበሰ ተኩላ አገኘች። እዚያ ቆማ ሳለ ማይክል ባልዲውን ይዞ አለፈ።
ሲያት ቆም አለ። ደህና ነሽ ሲል ጠየቃት። ተመለከተችውና በፍጥነት ፊቷን እንደገና ጠረገች። አዎ ደህና ነኝ። አይ ደህና አይደለሽም፣ ምንድነው የተፈጠረው? አመነታችና ሁሉንም ነገር ነገረችው። ኤድዋርድ ስራውን በሰውነቷ ምትክ እንዴት እንደሰጣትና እሷም እንዴት እምቢ እንዳለች ነገረችው። የማይክል አይኖች ጠቆሩ፣ ደረቱም በንዴት ጠበቀ። ይህ የመጀመሪያው አይደለም ሲል አኩተመተመ። ተመልክቷት እንዲህ አላት፣ በሚቀጥለው ሳምንት ማክሰኞ ተመለሺ። የሆነ ሰው ሰነዶችሽን እንዲያያቸው አደርጋለሁ። ብቁ ከሆንሽ ስራውን ታገኛለሽ። ወጣቷ ሴት ትኩር ብላ ተመለከተችው። ምን? ዝም ብለሽ ተመለሺ፣ ማይክል በረጋ መንፈስ ተናገረ። ሁሉም ነገር በትክክለኛው መንገድ ይከናወናል። ከራሱ እስከ እግር ጥፍሩ ተመለከተችው። ነጠላ ጫማ፣ የደበዘዘ ሸሚዝ፣ ጓንት በእጁ ላይ። አንተ ስትል ጠየቀች። እንዴት አንድ የጽዳት ሰራተኛ እንዲህ ሊል ይችላል? ማይክል በትንሹ ፈገግ አለ። አንዳንድ ጊዜ ችላ የምትዩ ሰው ከማንኛውም ሰው በላይ ሊረዳሽ የሚችለው ሰው እሱ ነው። በቀስታ ራሷን ነቀነቀች። እሺ በጣም አመሰግናለሁ። ስትሄድ ግን አይምሮዋ ይባክን ነበር። እንዴት አንድ ድሃ የጽዳት ሰራተኛ እንደዚህ ሊናገር ይችላል? በጣም ተገርማለች። ምንም ሳይኖረው ለምን እንደዚህ ጀግና ይሆናል? ራሷን ነቀነቀች። ዳግመኛ አልመለስም፣ በፍጹም አልመለስም። ነገር ግን የሆነ የማታውቀው ነገር ተስፋ የሰጣት ያ የጽዳት ሰራተኛ ተራሷ አለመሆኑን ነገራት። ቀናቶች አለፉ እና የሳራ ልብ በየቀኑ እየከበደ መጣ። ለመደበቅ፣ ለመታገል፣ ለመረጋጋት ሞክራ ነበር። ነገር ግን ማይክልን ባየች ቁጥር ልቧ በፍጥነት ይመታል። ድምጹን በሰማች ቁጥር ያለ ምክንያት ፈገግ ትላለች። ሲመለከታት የተቀረውን ዓለም ትረሳለች። ከእንግዲህ በውስጧ መያዝ አልቻለችም። አርብ ከሰዓት በኋላ ነበር። አብዛኞቹ ሰራተኞች ለቀኑ ስራ አቁመው ነበር። ህንጻው ጸጥ ያለ ነበር። ማይክል ሳሎኑን ካጸዳ በኋላ ፊቱ ላይ ያለውን ላብ እየጠረገ ከኋላው ግቢ ውስጥ ብቻውን ተቀምጦ ነበር። ሳራ በቀስታ ወደሱ አመራች። ልቧ በኃይል ይመታ ነበር። ነገር ግን ምን ማለት እንደምትፈልግ በትክክል ታውቅ ነበር። ቀና ብሎ ፈገግ አለ። ሰላም ሳራ። አጠገቡ ተቀመጠች። ማይክል እኔ አንድ ነገር ልነግርህ እፈልጋለሁ። በድምጿ ውስጥ አሳሳቢ ነገር ተሰምቶት ጠጋ አለ። አፈቅርሃለሁ አለች በቀስታ። ለመደበቅ በጣም ሞክሬ ነበር፣ ግን ከእንግዲህ አልችልም። በጣም አፈቅርሃለሁ ማይክል። ካየሁ የመጀመሪያ ቀን ጀምሮ የወደድኩ ይመስለኛል። ዝም ብዬ ነገሮችን ማጣደፍና እርካሽ መምሰል አልፈለኩም ነበር። የማይክል አይኖች ረጉ። ክሎይ ስላንተ መጥፎ ነገር ስትነግረኝ ቀጠለች። ላምናት ምንም አልቀረኝም ነበር። እሱ በስኬትሽ ለመጠቀም ነው አለችኝ። ግን ምስጋና ይግባውና በልቤ ሰማው። ፍቅር አሁንም እንዳለ አረጋግጠህልኛል። ማይክል እጇን በቀስታ ያዘ። ሳራ እኔም በጣም አፈቅርሻለሁ እና እነዚያን ቃላት ካንቺ ለመስማት ረጅም ጊዜ ጠብቄያለሁ። ምን ያህል ደስተኛ እንዳደረግሽኝ አታውቂም። አይኖቿ በእንባ ተሞልተው ፈገግ አለች። ሚስቴ የምትሆኝበትን ጊዜ ፈጽሞ መጠበቅ አልችልም። ማይክል በሹክሹክታ ተናገረ። አይናፋር ሆነች። እኔም ያንተ የምሆንበትን ቀን መጠበቅ አልችልም። በሚቀጥለው ጧት መላውን ኩባንያ ያወከ አንድ ነገር ተከሰተ። ብራይት ኢንዱስትሪስ አጠቃላይ የሰራተኞች ስብሰባ ጠርቶ ነበር። ሰራተኞች ሁሉ በስብሰባ አዳራሽ እንዲሰበሰቡ ተነገራቸው። ለምን እንደሆነ ማንም አያውቅም ነበር። ማይክል አሁንም የተለመደውን የጽዳት ሰራተኛ ልብሱን እንደለበሰ ወደ አዳራሹ ፊት ለፊት ሄዶ በመድረኩ አጠገብ ቆመ። ሰዎች ምን እየተካሄደ ነው? ለምንድን ነው የጽዳት ሰራተኛው እዛ የቆመው? ብለው በሹክሹክታ ጠየቁ። ሚስተር ኤድዋርድ እንኳን ከክፍሉ ዳር ሆኖ በከፍተኛ ድምጽ ሳቀ። አንድ ሰው ይህንን ልጅ ከመድረክ ላይ ያስወርደው ሲል አሾፈ። የመጣ ነው ለኩባንያ ማስታወቂያ እንጂ እሱን ለማየት አይደለም። ነገር ግን ልክ በዚያ ቅስፈት የጥበቃ ኃላፊው ገብቶ ከማይክል ጀርባ ቆመ። ከዚያም አንድ ድንገተኛ ነገር መጣ። ግድግዳው ላይ ያለው ትልቅ ስክሪን በኩባንያው አርማ በርቶ በድምጽ የተቀዳ መልእክት ተከተለ። ክቡራትና ክቡራን፣ የብራይት ቴክ ኢንዱስትሪስ ባለቤትና መስራች ሚስተር ማይክል ስኮትን ተዋወቁ። ድንጋጤ መላ አዳራሹን ሞላው። ማይክል ቆቡንና መነጽሩን በቀስታ አወለቀ። ክፍሉ በሙሉ ጸጥ አለ። አንዱ ስልኩን ጣለ። ሚስተር ኤድዋርድ ፊቱ ነጣ። ማይክል በረጋ መንፈስ ፈገግ ብሎ ሁሉንም ተመለከተ። አዎ እኔ ማይክል ስኮት ነኝ
እና እዚህ በጽዳት ሰራተኝነት ስሰራ ቆይቻለሁ። ሰዎች ምንም የለህም ብለው ሲያስቡ እንዴት እንደሚሆኑ እንዴት እንደሚያዩኝ በገዛ ዓይኔ ማየት ፈልጌ ነበር። ማን ሰዎችን በትክክል እንደሚያከብርና ማን ስልጣንን ብቻ እንደሚያከብር ማወቅ ፈልጌ ነበር። ሁሉም በድንጋጤ ተመለከቱት። ወደ ኤድዋርድ ዞር አለ። ሚስተር ኤድዋርድ፣ እዚህ ያለ ጊዜ አሁን አብቅቷል። ሰራተኞችን ስታሰቃይ ቆይተሃል። ጉቦ ተቀብለሃል። ከስራ ፈላጊዎች አጸያፊ ነገሮችን ጠይቀሃል። እናም ስልጣንህን ያላግባብ ተጠቅመሃል። አሁኑኑ ተባረሃል። ወዲያውኑ ተግባራዊ ይደረግ። የጥበቃ ሰራተኞች ወደፊት መጥተው ኤድዋርድን ይዘውት ሄዱ። ሳራ በድንጋጤ አፏን ያዘች። ማይክል ክፍሉን ቃኘ። ነገር ግን አንድ ሰው ጎልቶ ይታያል። ምንም በሌለኝ ጊዜ አንድ ሰው ግን ይዞኛል። በደከመኝ ጊዜ ምግብ የሰጠኝ ያከበረኝ ሰው አለ። ማንነቴን ሳታውቅ ፍቅር ያሳየችኝ ሴት። ወደ ሳራ ዞሮ ተመለከተ። ሳራ እባክሽን ወደፊት ነይ። እየተንቀጠቀጠች በቀስታ ወደ ላይ ወጣች። ማይክል በአንድ እግሩ ተንበረከከ። ከኪሱ ትንሽ ሳጥን አውጥቶ ከፈተው። እባክሽን ሳራ ታገቢኛለሽ? እንባ በጉንጮቿ ላይ ፈሰሰ። አዎ አገባሃለሁ በሹክሹክታ መለሰች። ህዝቡ በደስታ ጮኸ። ጭብጨባ፣ ጩኸትና እንባ አዳራሹን ሞላው። በህይወቷ ውስጥ እጅግ በጣም ቆንጆ ቅስፈት ነበር። ከወራት በኋላ በሚያምር የሰርግ ስነ ስርዓት ተጋቡ። ሳራ ነጭ ቀሚስ ለብሳ በመተላለፊያው በኩል ተራመደች። እንደ ቀድሞ ፈገግ እያለች ነበር። ማይክል በመሰዊያው ላይ በአይኖች ውስጥ ፍቅር ይዞ እየጠበቃት ነበር። ታሪካቸው ለዓመታት ተወራ። ራሱን በጽዳት ሰራተኛነት ደብቆ በአንዲት ትሁት ሴት ልብ ውስጥ እውነተኛ ፍቅርን ያገኘው ቢሊየነር ህይወታቸውን አብረው ገነቡ። ኩባንያውን ጎን ለጎን መርተዋል። እናም ከዚያ በኋላ በደስታ ኖረዋል። ውድ ተመልካቾቻችን ከዚህ አስደናቂ ታሪክ ምን ትምህርት ወሰዳችሁ? ሐሳባችሁን ኮሜንት ላይ ብትጽፉልን ደስ ይለናል። በታሪኩ ከተደሰታችሁ ደግሞ ላይክ እና ሼር አድርጋችሁ ብዙ ሰዎች እንዲመለከቱት አድርጉ። እና እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ደግሞ በየቀኑ ወደ እናንተ የምናደርስበትን የዩቲዩብ ቻናላችንን ሰብስክራይብ አድርጉ። አዳዲስ ታሪኮች እንደለቀቅን እንዲደርሳችሁ የደውል ምልክቱን ተጫኑ። እና እዚህ ድረስ ከሰማችሁትና ከጨረሳችሁት ደግሞ ጨርሻለሁ እያላችሁ ጻፉልን። እናመሰግናለን። እንወዳችኋለን። ቸር ቆዩን።